የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከመምህራን የቤት ባለቤትነት ጥያቄ ጋር በተያያዘ ለመፍትሄ የሚሆኑ የትኞቹንም አማራጮች ለማየት ያስተዳደሩ በር ክፍት መሆኑን ተናግረዋል። ከንቲባ አዳነች ይህንን ያሉት በትላንትናው ዕለት ከተማ አቀፍ የመምህራን ውይይት ባካሄዱበት ወቅት መምህራን በቅርቡ ከንግድ ባንክ ጋር በመሆን ይፋ የተደረገውን የ75 በ25 የቤት አቅርቦት አማራጭን ወጪ መሸፈን አንችልም ሲሉ ጥያቄ ማንሳታቸውን ተከትሎ ነው። ከትምህርቱ ዘርፍ ጋር በተያያዘ በርከት ያሉ ኢኮኖሚያዊ ጥያቄዎች በተነሱበት በዚህ መድረክ ላይ የቤት ኪራይና የኑሮ ውድነት በስፋት የተነሱ ጥያቄዎች ነበሩ። አቤል አበበ የከተማ አስተዳደሩ ከመምህራን ጋር ያደረገውን ምክክር ተከታትሎ ቀጣዩን ዘገባ አሰናድቷል። የአዲስ አበባ ከተማ አስተዳደር በትላንትናው ዕለት በከተማዋ ካሉ የመምህራን ተወካዮች ጋር ያደረገው ምክክር ስለ ትምህርት ጥራት እንዲሁም በትምህርቱ ዘርፍ ስለሚታዩ ክፍተቶች ምክክር የተደረገበት ቢሆንም በአመዛኙ ግን የመምህራን ኢኮኖሚያዊ ጥያቄዎች ጎልተው የተደመጡበት ነበር። ከውይይቱ ቅድሚያ በከተማዋ የተሰሩ የልማት ስራዎችን ተዘዋውረው የጎበኙት እነዚህ መምህራን ለተሰሩ በርካታ የልማት ስራዎች ያላቸውን ከፍ ያለ አድናቆት በጠቀሱበት በዚህ መድረክ ላይ በተለይ የኑሮ ውድነት እንዲሁም የቤት ባለቤትነትና የቤት አበል ድጎማ ጉዳይ ተደጋግሞ የተነሳ ጥያቄ ሆኗል። የኢኮኖሚ ፖሊሲ ማሻሻያውና የደሞዝ ጭማሪው አልተመጣጠንልንም፣ ጥቅማጥቅሞቻችን ኑሮን ለመደጎም አልበቁንም፣ እንዲሁም የቤት ኪራይ ዋጋ ውድነት ኑሯችንን አክብዶብናል የሚሉት ከመምህራኑ በስፋት የተደመጡ ጥያቄዎች ናቸው። ቤት ኪራይ ያው አስቸጋሪ ስለሆነ መሀል ላይ ወተን ነው ምንከራይ። ረጃጅም ጉዞ ነው አድርገን ወደ መሀል ከተማ ምንመጣ። ረጃጅም ጉዞ አድርገን መተን ተገቢ የሆነ ትምህርት መስጠት አልቻልንም። በዛ ላይ የኢኮኖሚውን ነገር አብዛኛው መምህር አሁን ኢኮኖሚው ከገበያ ውጭ ያደረገው እነዚህ የትነስ እንኳን በእኛ አቅም በእኛ በደሞዝተኛው አቅም የቤት ኪራይ ከፍለን እነዚህን ነገሮች ለማግኘት በጣም ፕሮባቢሊቲው እየጠበበ ነው። ልታዩልን ልትመለከቱልን የሚገባ ነገር ነው። ዲቫሉዌሽን ወይም ደግሞ የገንዘብ የመግዛት አቅም መዳከሙ ገንዘባችንን ኪሳችን ውስጥ ያለችውን ገንዘብ የጎዳበት መጠንና ወደኛ ኪስ እንዲመጣ የተጨመረልን ገንዘብ እኩል አይደለም ነው። እዛ ላይም ግምገማ ይፈልጋል። ገምግሙት። በ2014 ዓመተ ምህረት 5000 መምህራን በልዩ ሁኔታ ይኖሩበት የነበረውን የኪራይ ቤት በባለቤትነት እንዲወስዱ ከማድረግ አንስቶ የተለየ ትኩረት በመስጠት መምህራን የሚገባቸውን ክብር እንዲያገኙ ትልቅ በጀት በጅተን ተንቀሳቅሰናል ያሉት ከንቲባ አዳነች አቤቤ የትምህርት ዘርፍ ከለውጡ ወዲህ ትልቅ ትኩረት ከተሰጣቸው ዘርፎች ቀዳሚ መሆኑ ሊዘነጋ አይገባም ነው ያሉት። በዚሁ በ2014 ዓመተ ምህረት 800 ብር የነበረውን የመምህራን የቤት ኪራይ አበል ወደ 3000 ብር ማሳደጋቸውን ያስታወሱት ከንቲባ አዳነች አቤቤ ብሩ አሁን ላይ በቂ አለመሆኑን እንረዳለን ባሉበት ንግግራቸው ለመምህራን በሚሰጡ ጥቅማጥቅሞች ጉዳይ ላይ ለመወሰን በቅድሚያ ከትምህርት ሚኒስቴርና ከሚመለከታቸው አካላት ጋር መነጋገር ይኖርብናል ነው ያሉት። በቂ ነው በቂ የሚባል ነገር የለም አይደለም። እናት ያላትን ነው ለልጆቿ የምታከፋፍለው። ከትምህርት ሚኒስቴርም ጋራ ተመካክረን እዚህ ላይ የምናደርጋቸው ማሻሻያዎች ካሉ እናሳውቃቸዋለን። ባላለቀ ጉዳይ እንደዛና እንደዚህ ነው የሚል አይደለም። ግን መረዳት ያለባቸው እስከዛ ድረስ እያደረግን የመጣ ነው ምን ያክል ትኩረት እንደምንሰጥም ክብር እንደምንሰጥም በፍትሃዊነት ደግሞ ካለን ሀብት እናንተ ጋር ለማድረስ ያለን ኮሚትመንት ነው። ለተነሱ ጥያቄዎች በተናጠል ምላሽ የሰጡት ከንቲባ አዳነች አቤቤ የሚነሱ የጥቅማ ጥቅም ጥያቄዎችን ከበጀታችን ላይ አንስተን መመለስ ያን ያክል ከባድ ላይሆን ይችላል ባሉበት ንግግራቸው ያለንን በጀት ለዛሬ ፍጆታ ከመዋል ባለፈ እንደ ሀገር ጠንካራ ሆነን እንድንቆም ለሚያግዙና ዘላቂ ትርፍን ለሚያመጡ ጉዳዮች ማዋል ይበጃል ያሉ ሲሆን ይህም በማድረግ ዛሬ ላይ ዋጋ ከፍለን ነገን የተሻለ ስለማድረግ ማሰብ ይገባል ነው ያሉት። የከተማ አስተዳደሩ ረጅም ርቀት በመጓዝና ከኢትዮጵያ ንግድ ባንክ ጋር 2 ዓመት የፈጀ ንግግርን በማድረግ ከሰሞኑ ይፋ ያደረገውንና መምህራን 25 በመቶ ቅድሚያ ክፍያ ፈጽመው ቀሪውን 75 በመቶ በ20 ዓመት በሚከፈል ብድር እንዲያገኙ የተቀመጠውን አሰራር በሰፊው ያመሰገኑት መምህራኑ አብዛኞቻችን ግን 25 በመቶውንም ቢሆን መክፈል የምንችል አይደለንም ነው ያሉት። አክለውም 25 በመቶውን መክፈል የሚችሉ የሚስተናገዱበት አሰራር እንደተበጀ ሁሉ ለማንችለው ሌሎች አማራጮች ሊታዩልን ይገባል ሲሉም ጠይቀዋል። ብዙ ለፍታችሁበት ብዙ መንገድ ተሄዶ 75-25 ፕሮግራም ተፈራርማቸዋል። ግን እርግጠኛው የምነግሮት 25% መመራችን አይችልም። 25% ቆጥቦ መስራት የሚችለው በሂደት እንዳይባል እኛ 25%ን ካልኩሌት አድርገነው በ80 ዓመትም በ70 ዓመትም 25% አይሞላልንም። እንዴት ለቁጠባው እንዴት እናስችለው? ምን እናግዘው? ምን ብናደርግ መምሩ የኑሮ ውድነትን ተቋቁሞ ሊቆጥብና ይችን 25% ሊያሟላ ይችላል በሚለው ደረጃ ላይ ነጥብ ይዛችሁ እናንተ ብትወያዩበት። ቢቻል መንግስት ገንብቶ የመኖሪያ ቤቱን በኪራይ መልክ
ቢሰጠን። ምክንያቱም አሁንም እድሉ መጥቶ 25% ክፈሉ ቢባል በጣም አስቸጋሪ ነው የሚሆነው። ለእነዚህ ጥያቄዎች ምላሽ የሰጡት ከንቲባ አዳነች አቤቤ ይህ የ75 በ25 የቤት አቅርቦት እድል ከብዙ ንግግሮች በኋላ የመጣና በቀላሉ ሊታይ የማይገባው መሆኑን ጠቅሰው የሚችሉ ሰዎች በዛ መንገድ እንደሚስተናገዱና ለማይችሉ መምህራን ደግሞ ከኪራይ ቤት አቅርቦት ጀምሮ ሌሎች አማራጮችን ለማየት የከተማ አስተዳደሩ በር ዝግ አለመሆኑን ጠቁመዋል። 350 ማህበር ተደራጅታችኋል። ወደ 9000 የሚደርሰው ወደ ቁጠባ ስርዓት ገብቷል። እንትን ያለ ደግሞ መቆጠብ አልችልም በዚህ መደራጀት ሳያስከደኝም ያለ ደግሞ እንዳላችሁት ክራይ እናዘጋጃለን እንሰራለን። 25% እንዴት ይሟላ የሚለውን እናንተም ስሩ፣ እኛም አንዳንድ ፓኬጆች እናያለን። በዚሁ ጊዜ በከተማ አስተዳደሩ ከሊዝ ነጻ የሆነ መሬትና 50 ሚሊዮን ብር ድጋፍ ከተደረገለት በኋላ ላለፉት 5 ዓመታት ይህን የሚባል ደረጃ ላይ ያልደረሰውን የመምህራን ሆስፒታልን በተመለከተ ጥያቄ ያነሱት መምህራኑ የከተማ አስተዳደሩ ሆስፒታሉ ተጠናቆ መምህራን በነጻ ልጆቻቸውን እንዲያሳክሙ ያግዘን ሲሉም ጠይቀዋል። ከዚህ በተጨማሪም ሆስፒታሉ እስኪጠናቀቅ ድረስ በኑሮ ጫና ውስጥ ያሉ መምህራን የጤና መድን ተጠቃሚ እንዲሆኑ ልዩ ዕድል እንዲሰጣቸውም ጠይቀዋል። ገቢ አሰባስቦ ሆስፒታሉን ወደ መጨረስ ማለት ነው። ስለዚህ ከተማ አስተዳደሩ አሁንም ያው ካለው የኢኮኖሚ ጫና አንፃር ድጋፍ ቢያደርግልንና በተለይ መምህራን ሆስፒታሉ አልቆላቸው በነፃ ከነቤተሰቦቻቸው የሚታከሙበት እድል ቢመቻች እላለሁ። ለላቦራቶሪ ስንት ነው የሚጠየቀው? ለካርድ ስንት ነው የምንጠየቀው? ከባድ ሆኖብናል እና የጤና ጉዳይ ግን ቢያንስ የጤና መድን እንኳን ቢያንስ ሆስፒታሉ ተሰርቶ እስከሚያልቅ ድረስ የጤና መድን አገልግሎት የምናገኝበት እድል ቢመቻችልን፣ ቢያንስ በዚህ ብታግዙን። በምትችሉት ነው፣ ከአቅማችሁ በላይ አንጠይቅም። ምላሽ ሲሰጡ ሆስፒታሉ በመምህራን ማህበር ስር እንጂ በአዲስ አበባ ከተማ አስተዳደር ስር ያለ ፕሮጀክት አለመሆኑን የጠቀሱት ከንቲባ አዳነች አቤቤ ግንባታው እንዲጠናቀቅ ከተማ አስተዳደሩ አሁንም ድጋፍ ማድረጉን እንደሚቀጥል አሳውቀው ዋናው የማስተባበር ድርሻ ግን በመምህራኑና በማህበራቸው ላይ የሚጣል መሆኑን አንስተዋል። እናንተም ኮንትሪቢዩት አድርጉ፣ እኛም እናደርጋለን። በቃ አላልንም፣ ግን ደግሞ እናንተም ትንሽ ተንቀሳቀሱ። ደግሞ እንደ ሀገር ነው የሚሰራው፣ አዲስ አበባ ብቻ ነው እንደሚሰራው። ሌሎችም እንቀሳቀሱ፣ ሌላ ቦታም እንዲንቀሳቀሱ አድርጓቸው። የጤና መድን አዲስ አበባ ላይ ለየት ባለ ሁኔታ መታየት ሊኖርበት ይችላል። ሆስፒታላችሁ እስከሚደርስ ድረስ እንዴት አድርገን ነው የመምህራኑን ሕክምናን ከከተማው አቅም ባገናዘበ መንገድ መሸፈን የሚቻለው የሚለውን ከጤና ቢሮ ጋር ተነጋግረን እሱን ምላሽ እንሰጣቸዋለን። ከ800 ሺህ በላይ ተማሪዎች ተጠቃሚ እየሆኑ ያሉበት የምገባ መርሃ ግብርን ጨምሮ ከተማ አስተዳደሩ እየሰራቸው ያሉ በርካታ የልማት ስራዎች ከፍ ያለ እውቅና ባገኙበት በዚህ መድረክ ላይ መምህራን በትራንስፖርት አቅርቦት ዘርፍ እየገጠማቸው ያለውን ችግር ለመፍታት የሚያስችል ዲጂታል የመምህራን የትራንስፖርት አገልግሎት መታወቂያ እየተዘጋጀ መሆኑን ከንቲባ አዳነች አቤቤ አስታውቀዋል።